በመጪው ነሐሴ 30 የ2013 ዓ.ም በሚካሄደው ዘጠነኛው የበጎ ሰው ሽልማት ላይ ለመሸለም የታጩት የመጨረሻ 30 እጩዎች ዝርዝር ይፋ ተደርጓል። የእጩዎቹ ዝርዝር ይፋ የሆነው የበጎ ሰው ሽልማት በጎ አድራጎት ድርጅት ሽልማቱን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ሲሆን በዚህ ዓመት ለሚካሄደው ሽልማት በ2012 እንዲሁም ደግሞ በ2013 ዓ.ም ከህዝብ ከተቀበላቸው ከ500 በላይ ተጠቋሚዎች መካከል ለመጨረሻ የዳኞች ውሳኔ በ10 የሽልማት ዘርፍ የቀረቡት 30 እጩዎች ይፋ ተደርገዋል። ቦርዱ ባለሙያዎችን በመመደብ ታሪካቸው እንዲጠና አድርጎ በ10 ዘርፎች የመጨረሻዎቹን ሶስት እጩዎች ለይቷል። በበጎ ሰው አሰራር እነዚህ ሶስቱ እጩዎች በየዘርፉ የተመረጡት ሶስቱም እኩል በጎ ሰዎች ናቸው። ነገር ግን በዳኞች ምርጫ ከነሱ መካከል አንድ ሰው ተመርጦ ደግሞ የዋንጫ ሽልማት በመርሃ ግብሩ ላይ እንደሚቀበል ይታወቃል። እነዚህ ሶስቱም ግን እንደ በጎ ሰው ወደ ጎን ነው የምናስቀምጣቸው። አንደኛ፣ ሁለተኛ፣ ሶስተኛ ብለን ሳይሆን ሶስቱንም በኩል ደረጃ በጎ ሰው ብለን ነው የምንገልጻቸው። ለዚህ ዓመት በ10 ዘርፎች ለበጎ ሰው ሽልማት ከታጩት ውስጥ ጃርሶ ሞት ባይኖር በእውቀቱ ስዩም፣ ታደሰ ሊበን በኪነ ጥበብ በወግና በአጫጭር ጽሁፎች ዘርፍ የታጩ ሲሆን በማህበራዊ ጥናት ዘርፍ ደግሞ ፕሮፌሰር ጥላውን ተሾመ፣ ፕሮፌሰር ጌትነት ታደለና ዶክተር አሉላ ፓንክረስት ይገኙበታል ተብሏል። ዝርዝሩን ተከታትለን እንመለስ። በዚሁ መግለጫ ላይ ከነዚህ ሽልማት እጩ ከሆኑት በጎ ሰዎች በተጨማሪ በበጎ ሰው ሽልማት ኮሚቴ የተመረጡ አንድ ልዩ ተሸላሚም ይኖራሉ ተብሏል። የበጎ ሰው ሽልማት የበጎ አድራጎት ድርጅት ላለፉት 9 ዓመታት ለሀገራቸው በሙያቸው በጎ አስተዋጽኦ አበርክቷል የሚላቸውን በጎ ሰዎች ሲሸልም መቆየቱም የሚታወስ ነው።